ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 19 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ከአፋብን በላይ ዘለቀ ተለይተው የነበሩ አሃዶች ጸረ አንድነት ኃይሎች የፈጠሩትን መደናገር በማክሸፍ ወደ ተቋማቸው ተመልሰዋል። በቀዳሚነት እንመለከተዋለን። በወለጋ በአማራና በትግራይ ተወላጆች ላይ ያነጣጠረ ጥቃት መከፈቱ የተገለጸ ሲሆን ድርጊቱ የኦሮሞን ሕዝብ ከሌሎች ሕዝቦች የጋራ ትብብር ለመነጠል የታቀደ የብልጽግና ሴራ መሆኑ ተጋልጧል። በመረጃችን ይዘነዋል። የገዛ ሀገሩን የጦር አውድማ አድርጎ ሰላም የነሳት አገዛዝ ሰላም አስከባሪ ብሎ የላካቸው ወታደሮች በደቡብ ሱዳን በደረሰባቸው ደፈጣ ጥቃት ተገደሉ። ዝርዝሩን ይዘናል። አገዛዙ ኦሉሴጉን ኦባሳንጆ ወደ ትግራይ ለሽምግልና በላከ በሰዓታት ውስጥ በትግራይ ላይ የድሮን ድብደባ መፈጸሙ ተገለጸ። ሰሙታላችሁ። ሩሲያ በዩናይትድ ኪንግደም የድሮን ፋብሪካዎች ላይ ጥቃት ልትፈጽም እንደምትችል አስታውቃለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ከአፋብን በላይ ዘለቀ ሶስተኛ እዝ እቴጌ ጣይቱ ክፍለ ጦር ተለይተው የነበሩ አሃዶች ወደ ተቋማቸው ተመለሱ። አርበኛ ሀብቴ ወልዴ፣ አርበኛ ዮሐንስ ንጉሱና አርበኛ ጌታዬ እሱ ባለውን ጨምሮ ከፍተኛ አመራሮች በተገኙበት መድረክ ጸረ አንድነት ኃይሎች የፈጠሩት መደናገር መክሸፉ ተገልጿል። የአማራ ሕዝብ የህልውና ትግል አደረጃጀቱንና ተቋማዊ አንድነቱን እያጠናከረ ባለበት በአሁኑ ወቅት ከአፋብን በላይ ዘለቀ ሶስተኛ እዝ ግዙፉ እቴጌ ጣይቱ ክፍለ ጦር ተለይተው የነበሩ አሃዶች የተፈጠሩ ውስጣዊ ቅራኔዎችን በመፍታት ወደ ነበሩበት ተቋማቸው መመለሳቸውን የአፋብን በላይ ዘለቀ ሶስተኛ እዝ የህዝብ ግንኙነት መምሪያ አስታውቋል። ነሐሴ 19 2018 ዓ.ም በተካሄደው የውይይት መድረክ ላይ የአፋብን ምክትል ሰብሳቢና የወታደራዊ ጉዳዮች ኃላፊ አርበኛ ሀብቴ ወልዴ፣ የእዙ ሰብሳቢ አርበኛ ዮሐንስ ንጉሱ፣ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጣናው፣ የእዙ ዘመቻ መምሪያ ኃላፊ ጀነራል ተሾመ አበባው፣ የሎጂስቲክስ ኃላፊ አርበኛ በላይ ዘለቀ፣ የፋይናንስ ኃላፊ አርበኛ ሀብታሙ ሙላውና አርበኛ ጌታዬ እሱ ባለውን ጨምሮ ሌሎች የእዙ ከፍተኛ አመራሮች ሙሉ ተሳትፎ አድርገዋል። መድረኩ የጎንደርን አንድነት የተበሰረበትን ለአስጨራሽ የአመራርነት ሂደት፣ የህዝቡን ጽኑ አንድነት ፈላጊነትና ጸረ አንድነት ግለሰቦች የፈጠሩትን መደናገር በሰፊው ገምግመዋል። የጎንደርና የህዝብን አሸናፊነት የማይሹ አካላት የግል ፍላጎታቸውን ለማርካት ሲሉ ከእዙና ከክፍለ ጦሩ ለመነጠል ያደረጓቸውን ተደጋጋሚ ሙከራዎች በመገምገም ችግሮችን በአንድ የጋራ ማዕቀፍ መፍታት ቅድሚያ የሚሰጠው ተግባር መሆኑ ላይ መግባባት ተደርሷል። በውይይቱ የተሳተፉት አባላት ከዚህ ቀደም የነበሯቸውን ጥያቄዎችና የሀሳብ ልዩነቶች ያቀረቡ ሲሆን ከአመራሮቹ በኩል አዎንታዊና ግልጽ ማብራሪያ ተሰጥቶባቸዋል። በመጨረሻም አንድነት የምርጫ ጉዳይ ሳይሆን ግዴታ ነው ያሉት አባላቱ አንድነት የትግሉ ቋሚ ምሰሶ መሆኑን በማረጋገጥ እዙና ክፍለ ጦሩ በሚሰጡት ማንኛውም ግዳጅ ላይ በቁርጠኝነት በመሳተፍ የህልውና ትግሉን ወደ ተሟላ ድል ለማድረስ ዝግጁ መሆናቸውን ገልጸዋል። በወለጋ የአማራና የትግራይ ተወላጆችን ያነጣጠረ ጥቃት መከፈቱ ሲታወቅ ሁኔታው የኦሮሞን ሕዝብ ለመነጠል የታቀደ የብልጽግና ሴራ መሆኑ ተገለጸ። በጥቃቱ የገዳ ኮማንዶ የተባለውና የአገዛዙ ሰራዊት ወጣቶችን በማደራጀት በጋራ በከፈቱት የደም ዘመቻ በርካታ ንጹሃን ሲገደሉ የበርካቶችን ሀብትና ንብረታቸውንም በእሳት አቃጥለው አውድመዋል። በወለጋ አካባቢ በቋሚነት በሚኖሩ የአማራ ተወላጆች ላይ የሚፈጸመው ማንነትን መሰረት ያደረገ ጥቃትና ጭፍጨፋ በከፍተኛ ደረጃ በተጠናከረበት በአሁኑ ወቅት በተለያዩ ጊዜያት ለማዕድን ስራ በአካባቢው ሰፍረው የሚገኙ የትግራይ ተወላጆችንም ያነጣጠረ አዲስ የጥፋት ዘመቻ መከፈቱ ታውቋል። ከአካባቢው ነዋሪዎችና ከጥቃቱ ከባድ ግፍ ካመጣበት ቀጠና ያመለጡ የአይን ምስክሮች እንደገለጹት በጥቃቱ እስካሁን ከ20 በላይ የሚሆኑ የትግራይ ተወላጆች በግፍ የተገደሉ ሲሆን በርካቶች ደግሞ ከባድ የአካል ጉዳት ደርሶባቸዋል። በተመሳሳይ መልኩ የአማራ ተወላጆችም የዚሁ አደገኛ ጥቃት ሰለባ ሆነው በርካታ ንጹሃን ህይወታቸውን ያጡ ሲሆን መኖሪያ ቤቶቻቸው፣ ንብረቶቻቸውና ሀብታቸው በእሳት እንዲቃጠል ተደርጓል። በወለጋ በአማራና በትግራይ ተወላጆች ላይ የተከፈተው ይህ አደገኛ የጅምላ ጭፍጨፋና የማፈናቀል እርምጃ በድንገት የተከሰተ ሳይሆን የብልጽግናው አገዛዝ የገጠመውን ሁለንተናዊ የፖለቲካ ክስረት ለመሸፈን በጥንቃቄ ያቀደው እኩይ ሴራ ነው። አገዛዙ በአሁኑ ወቅት በክልሎች በታጣቂ ኃይሎችና በህዝቦች መካከል የተፈጠረውንና እየጎለበተ የመጣውን ጠንካራ የጋራ ትብብርና አንድነት በጥብቅ በመፍራት ላይ ይገኛል። በመሆኑም ይህን የህዝቦች ህብረት ለማፍረስና በስሙ የሚነግድበትን የኦሮሞ ህዝብ ከሌሎች ብሔሮች ጋር ከገባበት የወንድማማችነትና የጋራ ትግል ትብብር ለመነጠል ሲል አደገኛ ብሔር ግጭት ቀስቃሽ እርምጃዎችን እየወሰደ ይገኛል። የአካባቢው ነዋሪዎች እንዳረጋገጡት ይህን የጥፋት አጀንዳ በስፋት ለማስፈጸም የብልጽግናው አገዛዝ የጦር ኃይልና ገዳ ኮማንዶ የተባለው አካል የአካባቢውን ወጣቶችና ታጣቂዎች በማደራጀት በጋራ በተቀናጀ ዘመቻ አማራና ተጋሩ የሆኑትን የህብረተሰብ ክፍሎች የማሳደድ የመግደልና ንብረታቸውን የማቃጠል እኩይ ተግባር ሲፈጽሙ ውለዋል። አገዛዙ በሚል ስሌት የኦሮሞን ህዝብ ታሪካዊ ስምና መልካም ስም ለማደፍረስ እንዲሁም በህዝቦች መካከል የማይሻር
የደም አጥር ለመገንባት እያደረገ ያለው ይህ ጥረት የፖለቲካ እድሜውን ለማራዘም የሚያደርገው የመጨረሻው የቁልቁለት መንገድ ማሳያ እንደሆነ ተገልጿል። በመጨረሻም የአካባቢው ነዋሪዎችና ጥቃቱን የተቃወሙ አካላት የኦሮሞ ህዝብ የአገዛዙን የተንኮል ሴራር ተደርቶ ከወንድሞቹ ከአማራና ከትግራይ ህዝቦች ጎን በመቆም ይህን የተደቀነበትን የከፋፋይነት ወጥመድ እንዲያከሽፈው እንዲሁም ዓለም አቀፉ ማህበረሰብ በንጹሐን ላይ የተፈጸመ ባለው ጭፍጨፋ ላይ አጣዳፊ ትኩረት እንዲሰጥ ጥሪ እየቀረበ ነው። አገዛዙ ኦባሳንጆ ወደ ትግራይ ለሽምግልና በላከ በሰዓታት ውስጥ በምስራቃዊው ትግራይ አጽቢ ወረዳ ላይ የድሮን ድብደባ ፈጸመ። የፕሪቶሪያውን የሰላም ስምምነት አየር ላይ በቀረበትና ሀገሪቱ ወደ ከፋ አውዳሚ ጦርነት በተቀየረችበት በአሁኑ ወቅት አገዛዙ ለዓለም አቀፉ ማህበረሰብ የይስሙላ የሰላም ፍላጎት ለማሳየት የቀድሞውን የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆን ለሽምግልና ወደ ትግራይ ከላከ በኋላ መልእክተኛው እግራቸውን ማውጣታቸውን ተከትሎ በአጽቢ ወረዳ ላይ አዲስ የድሮን ጥቃት ፈጽመዋል። በዛሬው ዕለት ሌሊት 7 ሰዓት ተኩል ላይ በአጽቢ ወረዳ ጣቢያ ፍሬወይኒ ቢሊጋ በተሰኘው አካባቢ በአገዛዙ በተፈጸመው የድሮን ጥቃት ቀጠናው እንደገና የሽብርና የደም ምድር እንዲሆን መደረጉ ተገልጿል። ይህ በሰላማዊ ዜጎች ላይ ያነጣጠረ የድሮን ድብደባ አገዛዙ የሰላም አማራጮችን አሽቆልቁሎ በመተው ወታደራዊ ግጭትን ለማፋፋም እያደረገ ያለው እኩይ እንቅስቃሴ አካል መሆኑ ተጠቁመዋል። ይህ በእንዲህ እንዳለ የኢትዮጵያውያን ትብብር ለድልና ለሽግግር ባወጣው ይፋዊ መግለጫ በፌዴራል መንግስቱና በህወሓት መካከል ከተደረገው የፕሪቶሪያ ስምምነት በኋላ አንጻራዊ ሰላም ሰፍኖ የነበረ ቢሆንም አገዛዙ በስምምነቱ ላይ የተካተቱትን ዋና ዋና ድንጋጌዎች ለመፈጸም ፍላጎት በማጣቱ ሁኔታዎች ወደ ባሰ ውጥረት መሸጋገራቸውን አብራርተዋል። ድርጅቱ በመግለጫው እንዳመለከተው የብልጽግናው አገዛዝ ለትግራይ ክልል የሚላከውን በጀት በማቆም መድኃኒትና ነዳጅ እንዳይገባ መከልከል ህዝቡን ታጋች ያደረገ አደገኛ ጠባጫሪነት ሲፈጽም ቆይቷል። በተጨማሪም ተፈናቃዮች ወደ ቀያቸው እንዳይመለሱ እንቅፋት መሆኑን፣ በአፋር አካባቢ ደግሞ የትግራይ ሰላም ኃይል የሚል አካል በማቋቋም የሀገሩን ሰርዶ በሀገሩ በሬ በሚል ስሌት በክልሉ እርስ በርስ ግጭት ለመፍጠር ሴራ ሲሸርብ መቆየቱ ይፋ አድርጓል። አገዛዙ ሐምሌ 25 2018 ዓ.ም በሸረሪና አካባቢ ግልጽ ጦርነት ለመክፈት ያደረገው ሙከራ በትግራይ በኩል በተወሰደ ትዕግስት ሳይሳካ ቢቀርም ነሐሴ 14 2018 ዓ.ም በመቀሌ ከተማ ከመኖሪያ መንደሮች ላይ ባካሄደው የድሮን ድብደባ ህጻናትን ጨምሮ 13 ዜጎች ላይ ጉዳት ማድረሱ ይታወቃል ብሏል። በመጨረሻም የኢትዮጵያን ትብብር ለድልና ለሽግግር አገዛዙ በትግራይ ክልል ላይ በተደጋጋሚ የሚሰነዝረውን ወታደራዊ ጥቃት አጥብቆ የሚያወግዝ መሆኑን ገልጾ የአካሄድ ሀገሪቱን ወደ ተባባሰ እልቂት የሚያመራ በመሆኑ አገዛዙ ከጠባጫሪነቱ ተቆጥቦ የሰላም መንገድ እንዲከተል አሳስበዋል። እንዲሁም የቀጠናው ባለድርሻ የሆኑ የዓለም አቀፍ ማህበረሰብ አባላት አገዛዙ ከጦርነት አውድማነት ወጥቶ የሰላም ጎዳና እንዲመርጥ አጣዳፊ ጫና እንዲያደርጉ ጥሪውን አስተላልፈዋል። የገዛ ሀገሩን የጦር አውድማ አድርጎ ሰላም የነሳት አገዛዝ ሰላም አስከባሪ ብሎ የላካቸው ወታደሮች በደቡብ ሱዳን በደረሰባቸው ደፈጣ ጥቃት በግፍ ተገደሉ። በሀገር ውስጥ የከፈተውን አውዳሚ ጦርነት ማቆም አቅቶት የገዛ ሰራዊቱን ሞት እንደ እንስሳ ሞት እንኳን የማይቆጥረውና የኢትዮጵያን ምድር የደም አውድማ ያደረገው የብልጽግናው አገዛዝ ለፕሮፓጋንዳና ለውጭ ዲፕሎማሲው ፍጆታ ሲል በባዕድ ሀገር የላካቸው የኢትዮጵያ ሰላም አስከባሪ ወታደሮች በደቡብ ሱዳን በተፈጸመባቸው የደፈጣ ጥቃት ህይወታቸው ማለፉ ተገልጿል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ ባወጣው መግለጫ ትናንት ሰኞ ነሐሴ 18 2018 ዓ.ም በጆንግሌ ግዛት ፓጁት ወደ ተባለ አካባቢ እየተጓዙ በነበሩ ሰላም አስከባሪዎች ላይ በማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት ሰላም ማስከበር ላይ የተሰማሩት 2 ኢትዮጵያውያን ወታደሮች ሲገደሉ 7 ሰዎች መቁሰላቸውን አስታውቋል። እንደ ተንታኞች ገለጻ አገዛዙ በሀገር ውስጥ በየቀኑ በሺዎች የሚቆጠሩ የሰራዊቱን አባላት ለስልጣኑ ማስጠበቂያ በጦርነት እየማገደ ባለበት ሁኔታ የሀገሪቱን ሰራዊት በውጭ ሀገራት ለሚደረጉ ተልዕኮዎች አሳልፎ መስጠቱ የፖለቲካ ክስረቱንና ግብዝነቱን የሚያሳይ ነው። አገዛዙ በሀገር ውስጥ በፋኖና በሌሎች የነጻነት ኃይሎች የሚደመሰሱትን ወታደሮቹን ሬሳ እንኳን መሰብሰብና ለወላጆቻቸው ማርዳት የማይችል የሞቱትን እንደ ሰው ቆጥሮ አፈር ማልበስ የማይችል ፍጹም ጨካኝ ስርዓት መሆኑ ይታወቃል። አሁንም በደቡብ ሱዳን የሁለቱ የኢትዮጵያ ወታደሮች ህይወት በግፍ ማለፉ ተረጋግጦ በተመድና በኤምባሲው መግለጫ ሲወጣ ከራሱ ከአገዛዙ በኩል የተሰጠ ምንም አይነት መረጃ ለመኖሩ ብልጽግና ለወታደሩ ህይወትና ክብር የሌለው ፍጹም ግዴለሽ የሆነውን አቋም ማሳያ እንደሆነ ተገልጿል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ እና በደቡብ ሱዳን የተመድ ልዩ ተወካይ አኒታ ኪኪ ጌሆ ጥቃቱን በማውገዝ በሰላም አስከባሪዎች ላይ የሚፈጸም ጥቃት በዓለም አቀፍ ህግ መሰረት የጦር ወንጀል ሊሆን እንደሚችል በማሳሰብ ጥልቅ ምርመራ እንዲደረግ ጠይቀዋል። የተመድ መረጃዎች እንደሚጠቁሙት ከጥር ወዲህ በደቡብ ሱዳን ጥቃት ተፈጽሞባቸው የተገደሉ ሰላም አስከባሪዎች ቁጥር 9 የደረሰ ሲሆን አገዛዙ የሀገሩ ሰላምን ማረጋገጥ ሳይችል የሰራዊቱን ህይወት በየበረሃው መገበሩን መቀጠሉ ህዝባዊ ተቃውሞ ገጥሞታል።
ሩሲያ በዩናይትድ ኪንግደም የድሮን ፋብሪካዎች ላይ ጥቃት ልትፈጽም መሆኑን አስጠነቀቀች። ዩናይትድ ኪንግደም እስከ 240 ኪሎ ሜትር የመምታት አቅም ያላቸው ሚሳይሎች ንድፍ ለኪየቭ አሳልፋ ለመስጠት መስማማቷን ተከትሎ ሞስኮ ድርጊቱን ቀጥተኛ ወታደራዊ ጣልቃ ገብነት ስትል ኮንነዋለች። ዩናይትድ ኪንግደም የረዥም ርቀት ሚሳይል ንድፎችን ማለትም ለማምረት የሚረዱ እቅዶችን ለዩክሬን አሳልፋ ለመስጠት መስማማቷን ተከትሎ ሩሲያ ለዩክሬን ድሮኖችን የሚያመርቱ የአገሪቱ ፋብሪካዎች በማይታወቁ አካላት ጥቃት ሊሰነዘርባቸው እንደሚችል አስጠንቅቃለች። የቀድሞው የሩሲያ ምክትል የውጭ ጉዳይ ሚኒስትርና የክሬምሊን ከፍተኛ አማካሪ የሆኑት አንድሬይ ፌዶሮቭ ለቢቢሲ እንደገለጹት በብሪታንያ ላይ ከፊል ወታደራዊ እርምጃዎች የመወሰዳቸውን እድል 100% ዝግ ማድረግ አይቻልም። እንደ አማካሪው ገለጻ የሩሲያ ምላሽ ከባድ የሳይበር ጥቃቶችን ወይም ለዩክሬን ድሮን በሚያመርቱ የብሪታንያ ፋብሪካዎች ላይ የሚፈጸሙ በቀጥታና በተዘዋዋሪ የታገዙ ጥቃቶችን ሊጨምር ይችላል። ሩሲያ የዩናይትድ ኪንግደምን ውሳኔ በጦርነቱ ውስጥ ቀጥተኛ ወታደራዊ ጣልቃ ገብነት አድርጋ እንደምታየው የገለጹት አማካሪው ብሪታንያ በእሳት ላይ እንጨት እየጨመረች ነው በማለት ከሰዋል። ዩናይትድ ኪንግደም ለዩክሬን አሳልፋ ለመስጠት የፈቀደችው የሚሳይል አካላት የማምረቻ ንድፍ እስከ 240 ኪሎ ሜትር ርቀት ድረስ የመምታት አቅም ያለውና የተጠናከሩ ምሽጎችን የመደምሰስ ችሎታ ያለው እንደሆነ ተነግሮለታል። ይህ በእንዲህ እንዳለ የዩናይትድ ኪንግደም ጠቅላይ ሚኒስትር አንዲ በርናም ሰሞኑን በኪየቭ ባደረጉት ጉብኝት ከሩሲያ ጋር ያለው ውጥረትና ለዩክሬን ከሚሰጠው ድጋፍ ጋር ተያይዞ ለቀረበላቸው ጥያቄ ሲመልሱ በመጀመሪያ እሳቱን የለኮሰው ማን ነው ሲሉ ጠይቀዋል። ጠቅላይ ሚኒስትሩ ሩሲያ በፈረንሳይ አቆጣጠር በ2022 የጀመረችውን ወረራ በማስታወስ ሀገራቸው ለዩክሬን የምታደርገውን ወታደራዊና ዲፕሎማሲያዊ ድጋፍ አጠናክራ እንደምትቀጥልና ከዛም እንደማትቆጠብ አረጋግጠዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም።